በዛሬው የተጅዊድ ትምህርታችን ደግሞ መድ ምን እንደሆነ፣ መድ በስንት እንደሚከፈል፣ ስንት የመድ አይነቶች እንዳሉ፣ ምንነታቸውንና እንዴት እንደሚፈጠሩ በጣም ቀላል በሆነ መንገድ እንማራለን። በትኩረት ተከታተሉኝ። መድ ምንድነው? መድ ማለት በመድ ፊደላት ላይ ድምጽን ማስረዘም ወይም መሳብ እንደሆነ በባለፈው ክፍላችን በሰፊው አይተናል። መድ ሁለት አይነት ክፍሎች ሲኖሩት እነርሱም መዱል አስሊ እና መዱል ፈርዒ ተብለው በሁለት ይከፈላሉ። በሁለቱ የመድ ክፍሎች ውስጥ ደግሞ አጠቃላይ 9 የመድ አይነቶች አሉ። መዱል አስሊ። መዱል አስሊ ማለት ከመድ በኋላ የሐምዛህን ወይም የስኩንን መምጣት ምክንያት የማያደርግ ተፈጥሯዊ የመድ አይነት ሲሆን የሚሳበውም 2 ሐረካት ብቻ ነው። መዱል አስሊ ከ9 የመድ አይነቶች 4ቱን አጠቃሎ ይዟል። እነርሱም 1 መዱል ጠቢዒ፣ መዱል በደል፣ መዱል ዕወድ እና መዱ ሲለቱ ሱግራ ናቸው። ለመዱል ፈርዒ። መዱል ፈርዒ ማለት ከመዱ በኋላ የሐምዛህን ወይም የስኩንን መምጣት ምክንያት የሚያደርግ የመድ አይነት ሲሆን ለዚህ መድ መፈጠር ሐምዛ ወይም ስኩን ግዴታ መምጣት አለባቸው። ይህ መድ የሚሳበው 2 እና ከዚያ በላይ ሐረካት ነው። መዱል ፈርዒ ከ9 የመድ አይነቶች የተቀሩትን 5 መዶች አጠቃሎ ይዟል። እነርሱም መዱል ዋጂብ ሙተሲል፣ መዱል ጃኢዝ ሙንፈሲል፣ መዱል ላዚም፣ መዱል ዓሪ ሊስኩን እና መዱል ሊን ናቸው። መዱል ጠቢዒ ወይም የተፈጥሮ መድ። መዱል ጠቢዒ ማለት ከመድ ፊደሉ በኋላም ሆነ ከፊቱ ሐምዛ ወይም ስኩን ካልመጣ የሚፈጠር የመድ አይነት ነው። የሚሳበውም 2 ሐረካት ነው። ለምሳሌ ቂለ፣ የቁሉ፣ ቆለ። ልብ በሉ ከላይ በጠቀስናቸው ቃላቶች ላይ ከመድ ፊደላት በኋላ ሐምዛ ወይም ስኩን አልመጣም። እነዚህና የመሳሰሉት የመዱ ጠቢዒ ምሳሌዎች መሆን የሚችሉ ቃላቶች ናቸው።